ዛሬ የምናወራው ስለ እውነታ ወይም ደግሞ ስለ ኦብጀክቲቭ ሪያሊቲ እንዲሁም ደግሞ አሁን በምንኖርበት ዓለም ውስጥ ኤአይን ስጋት ያደረገው ነገር ምንድን ነው የሚለውን እንጫወታለን። በዋናነት ለዚህ ቪዲዮ እንደ ሪፈረንስ የምንጠቀመው ደግሞ የዩቫል ኖ ሃራሪን ኔክሰስ የተሰኘ መጽሐፉን ነው ማለት ነው። በተጨማሪም ደግሞ እዚህ ዩቲዩብ ላይ አንድ ቪዲዮ አለው። እሱንም ደግሞ አያይዝላችኋለሁ ስክሪኑ ላይ። እሱን እንደ ሪፈረንስ አድርገን ኦብጀክቲቭ ሪያሊቲ አሁን አለ ወይ፣ እንዲሁም ደግሞ ኤአይን ስጋት የሚያደርገው ነገር ምንድን ነው የሚለው ላይ እንጨዋወታለን። አብራችሁኝ ቆዩ። ብዙ ጊዜ ስለ ሰው ልጆች ስናስብ የሰው ልጆች በጣም ብልህ ወይም ደግሞ ስማርት እንደሆኑ አስዩም እናደርጋለን። አዎ ትክክል ነው። ምክንያቱም ከዲኤንኤ ሞለኪውልስ አንስቶ እስከ ሩቅ ወዳሉ ጋላክሲዎች ጭምር የሰው ልጅ ትራቭል ማድረግ ችሏል። ከስቶን ኤጅ አንስቶ አሁን እስካለንበት 21st ሴንቸሪ ድረስ ብዙ ዲስከቨር ያደረጋቸው ነገሮች አሉ። የሰው ልጅን የኢንቴሊጀንስ ወይም ደግሞ የአቅሙን መጠንና ደረጃ ያው ያየነው ነው። ብዙ ቴክኖሎጂዎች፣ ብዙ አይነት ፈጠራዎች ፕሩቭ ወይም ደግሞ ምስክር ሆነው መቅረብ የሚችሉ ነገሮች ናቸው ማለት ነው። ነገር ግን ደግሞ የዛኑ ያክል ደግሞ በጣም ስማርት ነው ያልነው ጨረቃን መርገጥ የቻለው ደግሞ የሰው ልጅ ደግሞ የዛኑ ያክል ከሱ የማይጠበቁ ወይም ደግሞ ከሱ የኢንቴሊጀንስ መጠን በወረደ መልኩ ደግሞ ዝቅ ብሎ ደግሞ እናገኘዋለን። ለምንድን ነው የሰው ልጆች ለራሳቸው መልሰው ደግሞ ሰልፍ ዲስትራክቲቭ ሊሆኑ የቻሉት የሚለውንም ደግሞ ዩቫል ኖ ሃራሪ በኔክሰስ በተሰኘ መጽሐፍ ውስጥ ኤክስፕሎር ለማድረግ ይሞክራል ማለት ነው። የመጀመሪያው ነገር የሰው ልጆችን ከሌሎች ፍጥሮች ወይም ደግሞ እዚህ ፕላኔት እርዝ ላይ ከሚገኙ አካላት በጣም ለየት የሚያደርጋቸው የመጀመሪያው ነገር ስቶሪን ናሬት የማድረግ አቅማቸው ነው። ብዙ አይነት ቁጥር ያላቸው ሰዎች በተለያየ አይነት ኔትወርክ ውስጥ የሚገኙት የተለያዩ ጠንካራ የሚባሉ አይነት ስቶሪዎችን ፋብሪኬት ማድረግ ስለቻሉ ወይም ደግሞ ኢማጂኔሽናቸውን ተጠቅመው ብዙ አይነት ስቶሪዎችን መፍጠር ስለቻሉ ነው ብሎ ዩቫል ኖ ሃራሪ ያነሳል። እነዛም ስቶሪዎች ደግሞ ሃይማኖት ተኮር ሊሆኑ ይችላሉ፣ ወይም ደግሞ ሚቶሎጂካል የሆኑ ትረካዎች ሊሆኑ ይችላሉ። እንዲሁም ደግሞ ከኢኮኖሚም ጋር በተያያዘ ሊሆን ይችላል፣ ወይም ደግሞ ፊሎሶፊካልም የሆኑ እንዲሁም ደግሞ ሴኩላር የሆኑ አይዲዮሎጂዎችንም ደግሞ ማንሳት እንችላለን ማለት ነው። እንደ ኮሚዩኒዝም እንደ ካፒታሊዝም ያሉ አይነት አይዲዮሎጂዎችንም ደግሞ ማንሳት እንችላለን ማለት ነው። በእነዚህ ዙሪያ ላይ ሰዎች ይሰበሰባሉ። ትልልቅ ብዛት ያላቸው ከተለያየ አይነት ባክግራውንድ የመጡ ሰዎች ኮመን የሚያደርጋቸውን ስቶሪ በመፍጠር ለአንድ ዓላማ ይሰራሉ፣ ሰክሲድ ያደርጋሉ ማለት ነው። የዛኑ ያክል ደግሞ በዕለት ተዕለት ህይወታችን ውስጥ ደግሞ ማሳያ ሊሆን የሚችል ነገር እናንሳ ብንል ለምሳሌ አሁን ገንዘብን ማንሳት እንችላለን። ገንዘብ በራሱ ኦብጀክቲቭ የሆነ ቫልዩ የለውም። እያንዳንዱ በኪሳችን የሚገኝን ገንዘብ አውጥተን ብንመለከት it is just a piece of paper። ነገር ግን በዛ በገንዘብ ወይም ደግሞ በዚህ ወረቀት ዙሪያ ላይ ደግሞ ናሬት የምናደርጋቸው ስትሮንግ የሆኑ ብሊፎች ደግሞ ወረቀትን የተለየ አይነት እሴት ያለው ነገር እንዲሆን ያደርገዋል ማለት ነው። ስለዚህ ወሩ ሙሉ አንድ ፋብሪካ ውስጥ ተቀጥረን በዛ ፋብሪካ ውስጥ ዕለት ተዕለት እየተመላለስን ያንን ገንዘብ እርን ለማድረግ እና ለመገበያየት እምነታችንን በዛ ላይ ያሳድረናል ማለት ነው። ስለዚህ የሰው ልጅ ለየት የሚያደርገው ነገር ቢኖር ስቶሪን የመፍጠር አቅሙ ነው ማለት ነው። ነገር ግን እስከዛሬ ድረስ ምድር ላይ የሰማናቸው ከሃይማኖት ጋርም ሊሆን ይችላል፣ ከሳይንቲፊክ ከሆኑ ነገሮች ጋርም ሊሆን ይችላል፣ ማህበራዊ፣ ኢኮኖሚያዊ እንዲሁም ደግሞ ፖለቲካዊ የሆኑ ናሬቲቮችን ደግሞ ሲፈጥሩ የነበሩት እስከዛሬ ድረስ የሰው ልጆች ነበሩ። አሁን ግን ለየት ያለው ነገር ደግሞ መጥቷል፣ ኤአይ መጥቷል ነው። ኤአይ ደግሞ የራሱን የሆነ ስቶሪዎች ናሬት ማድረግ የሚችል ለምሳሌ አሁን በፊት ቀደም ባለው ጊዜ ሙቪዎች፣ ሙዚቃዎች፣ ድርሰቶች፣ ስዕሎች እንዲሁም ደግሞ የተለያዩ አይነት ኢኩዌሽኖች ሊሆኑ ይችላሉ፣ ኮዲንጎችን ምናምን ጀነሬት የሚያደርጉትና የሚያመነጩት የሰው ልጆች ነበሩ። ስቶሪዎችን የሚፈጥሩት ተረኮችን የሚናገሩት በብቸኝነት የሰው ልጆች ነበሩ። አሁን ግን ያንን ሚናቸውን ደግሞ ሊተካ የሚችል መሳሪያ ደግሞ ኤአይን ተፈጥሯል ማለት ነው። ስለዚህ አሁን ባለንበት ዘመን ኤአይ መጽሐፍን ለመጻፍ፣ ድርሰቶችን ለመድረስ፣ ስዕሎችን ለመሳል እንዲሁም ደግሞ ሙቪዎችን ለመስራት እና ናሬት ለማድረግ ደግሞ አቅሙን እያዳበረ መጥቷል ብሎ ይላል ማለት ነው። ስለዚህም የሰው ልጆች ከራሳቸው ቁጥጥር ውጭ ሊሆን የሚችልን አይነት መሳሪያ ፈጥረዋል የሚለውን ነገር ዩቫል ኖ ሃራሪ ያነሳል ማለት ነው። ሌላው ባለንበት ዓለም ውስጥ ሰዎች በጣም ከሚሳሳቱበት ነገር መካከል ኢንፎርሜሽንን ልክ እንደ እውነታ ወይም ደግሞ እንደ ሪያሊቲ ሊሆን ይችላል ወይም ደግሞ እንደ ዊዝደም ይቆጥራሉ ብሎ ያነሳል።
በተለይም ደግሞ አሁን በኤአይ በጣም ብዙ ነገሮች ጀነሬትድ እየሆኑ ነው። ፌክ ኒውሶች አሉ፣ እንዲሁም ደግሞ ሀሰተኛ የሆኑ ምስሎች፣ ታሪኮች፣ እንዲሁም ደግሞ የፊልም ሊሆን ይችላሉ፣ የኦዲዮ ቪዥዋል ጋር የተገናኙ የተለያዩ ነገሮች ፋብሪኬትድ እየሆኑ መጥተዋል ማለት ነው። ኢንተርኔት ላይ አክሰስ የምናደርጋቸው መረጃዎች በጠቅላላ በኤአይ ጀነሬትድ የሆኑ ኢሜጆች ሊሆን ይችላሉ፣ ቪዲዮዎች ሊሆኑ ይችላሉ። እንዲሁም ከቅርብ ጊዜ ወዲህ ደግሞ ኢቨን ሙዚቃዎችን ራሱ ኮምፖዝ እያደረገ እየቀመረ እናገኛለን ማለት ነው። ስለዚህም ሰዎች በቀላሉ አክሰስ ሊያደርጉት የሚችሉት አይነት መረጃ ሀሰተኛ ሆኖ ሊገኝ ይችላል እና በራሱ ኢንፎርሜሽን የምናገኛቸውን የትኛውንም ኢንፎርሜሽን እንደ እውነታ መቁጠር በራሱ ስህተት ነው ብሎ ይላል ማለት ነው። ስለዚህ ያለማቋረጥ ብዙ ነገሮች ጀነሬትድ እየሆኑ ባሉበት ሰዓት ላይ ሰዎች ትክክለኛ የሆነን ኢንፎርሜሽን በቀላሉ የሚገኝ ነገር እንደሆነ አስዩም ያደርጋሉ። ነገር ግን በጣም ፋንዳሜንታል የምንላቸው እውነታዎች ደግሞ በጣም በጥረት በአቅምን በማዳበር እንዲሁም ደግሞ የራስን የሆነ ሪሰርች በማድረግ ሂደት ውስጥ የሚገኝ ነገር እንደሆነ ያነሳል ማለት ነው። ስለዚህ ለኢንፎርሜሽን የምንሰጠው ዋጋ ዝቅ ያለ በቀላሉ የሚገኝ ነገር እንደሆነ አድርገን እናስባለን። የመረጃ እጭቃት ባለበት ወይም ደግሞ የመረጃ ክራውድድነስ ባለበት ሰዓት ላይ እንዴት ነው ፋንዳሜንታል የምንላቸው እውነታዎች በቀላሉ ሊገኙ የሚችሉት? ምክንያቱም እውነታ የተለያዩ ነገሮች እየተጫኑት በመጡ ቁጥር መደበቁ የማይቀር ነገር ሊሆን ይችላል። ስለዚህ እንዴት ነው ጀስት የሆነ ልክ በውሃ ላይ እንደሚንሳፈፍ አይነት ኮዳ ሊሆን ይችላል፣ ፌስታል ሊሆን ይችላል፣ ወይ በጣም ቅለት እንዳለው ነገር እውነተኛ የምንለው ኢንፎርሜሽን እንዴት ነው ፍሎት አድርጎ ላይ ይገኛል ብለን ኤክስፔክት ልናደርግ የምንችለው ብሎ እሱን ያጠይቃል ማለት ነው። ከዛ ባሻገር በፊት በጣም ይሄ ቶታሊታሪያን የሆኑ ሬጂሞች ወይም ደግሞ መንግስታት ህብረተሰባቸውን የሚቆጣጠሩ የነበረው ወይም ደግሞ ማስ የሆነ ዲሉዥን ይፈጥሩ የነበረው ፕሮፓጋንዳን በመጠቀም ወይም ደግሞ ቴሌቪዥን ሊሆን ይችላል፣ ሬዲዮ ሊሆን ይችላል፣ ኒውስፔፐርን እና የተለያዩ መጽሐፎችን ፕሮዲስ በማድረግ ሂደት ውስጥ ነበር እና እነዛ ነገሮች ሰክሲድ ቢያደርጉም በሆነ ሌቭል ነገር ግን ሰዎችን የመቆጣጠር አቅማቸውን ወይም ደግሞ ገቨርን ሊያደርጉ የሚሞክሩትን ሰው ትክክለኛ ባህሪውን፣ አስተሳሰቡን የማወቅ ደረጃቸው በጣም ሊሚትድ የሆነ ነገር ነበር። አሁን ግን ኤአይ ወይም ደግሞ የተለያዩ አይነት ሶሻል ሚዲያዎች እና የሰው ልጆች ደግሞ ከስማርትፎን ጋር ያላቸው ቁርኝት ከቀን ወደ ቀን እየጨመረ በመጣ ሰዓት ደግሞ አንደኛ ነገር ስልኮቻችንን እንጠቀመው ወይም ደግሞ ኤአይንም ቢሆን የተለያዩ አይነት የኤአይ አፕሊኬሽኖችንን የምንጠቀመው በነፃ ነው። ያ ማለት ኤክስፐሪመንት የምንደረገው እኛንን እንጂ ኤአይ አይደለም። ሞር ባህሪያችንን አዳፕት እንዲያደርግ የምንፈልገውን ነገር ምን እንደሆነ ድክመታችን ሊሆን ይችላል። በየቀኑ ሰርች የምናደርጋቸው ነገሮች ለማወቅ የምንፈልጋቸው ነገሮች በተለይም ደግሞ አሁን ላይ ኢቨን የጤና ጉዳያችንን ሊሆን ይችላል ወይም ደግሞ የሰራናቸውን ወንጀሎች እንዴት መደበቅ እንደምንችል ወይም ደግሞ ይሄ በጣም ዳርከስት የሆኑ ፋንታሲያችንን ምናምን ሼር እናደርጋለን። የሕክምና ዲያግኖሲስ እንዲሰጠን ህመማችንን ነግረነው መፍትሄ እንዲሰጠን ኤክስፔክት እናደርጋለን። እንዲሁም ደግሞ የተለያዩ አይነት የፈጠራ ስራዎችን ሊሆን ይችላል፣ መስሪያ ቤት የምንሰራቸውን ስራዎች ሊሆን ይችላል ኤአይ እንዲነግረን እንጠይቀዋለን ማለት ነው። ከጤና ጋር፣ ከስፖርት ጋር፣ ከዕለት ተዕለት ግንኙነቶቻችን ጋር፣ ከፍቅር ህይወታችን ጋር እንዲሁም ከተለያዩ ነገሮች ጋር የሚገኙ መረጃዎችን በኤአይ ለተደገፉ አፕሊኬሽኖች ሼር እናደርጋለን ማለት ነው። ያ ደግሞ የፕራይቬሲያችንን ወይም ደግሞ የግል መረጃችንን አሳልፈን ለሰርድ ፓርቲ እየሰጠን እንገኛለን ማለት ነው። ስለዚህ እነዛ መረጃዎች ደግሞ ይበልጥ አምባገነናዊ ለሆኑ ስርዓቶች እንደ ትልቅ አቅም ወይም ደግሞ ማስ የሆነ ዲሉዥን ለመፍጠር ከጊዜ ወደ ጊዜ ቀላል እንዳደረገላቸው ይናገራል ማለት ነው። እና ከተወሰኑ ጊዜያት በኋላ ደግሞ ኤአይ ራሱ በተለያዩ አይነት መስኮች ውስጥ ኦቨርቴክ እያደረገ ይሄዳል ማለት ነው። ስለዚህም የባንክ ሲስተማችንን ሊሆን ይችላል፣ የስራ ቅጥር ሁኔታዎቻችንም ሊሆን ይችላል፣ የተለያዩ ነገሮቻችን በሱ እጅ እየወደቁ ስለሚመጡ ነገ ከነገ ወዲያ ላይ ባንክ ሄደን ለመበደር ብድር ብንጠይቅ ከዚህ በፊት ያለው መረጃችን፣ ዝንባሌያችን የምር እኛ እንደ ግለሰብ ልንታምን የምንችል ሰዎች ነን ወይ ወይም ኮሚትመንት ያለን ሰዎች ነን ወይ የሚለውን ነገር ሊሆን ይችላል። ወይም ደግሞ በፓስት ሂስትሪያችን ውስጥ ምን እንዳደረገን ምን አይነት ነገሮችን እንዳጋራን ኦልሬዲ ኢንፎርሜሽኖቻችን አሉ። ስለዚህ ወደፊት ኤአይን ሰዎች ተጠቅመው ምን አይነት ዓለም ሊሰሩ እንደሚችሉ በምን አይነት ደረጃ የግለሰቦችን ነፃነትና የግለሰቦችን መብት መቆጣጠር እንደሚቻል ስለማይታወቅ ያም ደግሞ ትልቅ ስጋት ያደርገዋል ብሎ ያነሳል ማለት ነው። ከዛ ባሻገር ደግሞ ኤአይን የተለያዩ መሪዎች በሚሊተሪም ጉዳይ ሊሆን ይችላል፣ በተለያዩ የፖለቲካ ኢኮኖሚያዊ ጉዳዮች ላይ እንደየትኛውን ግለሰብ እኛ ስልካችንን አውጥተን እንደምንጠቀመው የተለያዩ መሪዎች ደግሞ ኤአይ ላይ ተመርኩዘው የተለያዩ ውሳኔዎችን ያሳልፋሉ። ማማከር አገልግሎት እንዲሰጣቸው እድል ይሰጡታል ማለት ነው። ስለዚህ
ኤአይ ደግሞ በተለያዩ አይነት መተግበሪያዎች ውስጥ ደግሞ እኛም እንደተጠቃሚ እንደምናየው በተለያየ አይነት መንገድ ማኒፑሌት ሊያደርገን ይችላል። ከጊዜ ወደ ጊዜ እኛ የምንፈልጋቸውን አይነት ሙዚቃዎችን ሊሆን ይችላል ወይም ደግሞ አንድ መጽሐፍ አንብበን ያንን መጽሐፍ አንብቦ ቀጣዩን መጽሐፍ ልንወደው የምንችለውን መጽሐፍ ሪኮመንድ ያደርገናል። የተለያዩ እንቅስቃሴዎችን ሊሆን ይችላል፣ ፒክቸሮችን ሊሆን ይችላል ሪኮመንድ ያደርገናል እና ሪኮመንዴሽኑ ደግሞ ከጊዜ ወደ ጊዜ በጣም አኩሬት እየሆነ ወይም ደግሞ የማይሳሳትና እኛ ለምንፈልገው ነገር እኛን ከኛ በላይ እያወቀን ምን እንደሚያስደስተን ምን እንደሚያስከፋን እያወቀ ይመጣል ማለት ነው። ስለዚህ በተለይም ደግሞ አሁን ሴንሰሪም የሆኑ ደግሞ የኤአይ አይነቶችም ደግሞ አሉ። እነዛ ደግሞ የፊታችንን የፋሻል ኤክስፕሬሽናችንን በማንበብም ሊሆን ይችላል መከፋታችንን፣ ማዘናችንን ወይም ደግሞ የተለያዩ አይነት ስሜቶች በሚሰሙ ሰዓት ላይ ምን አይነት ነገር በምላሹ እንደምንፈልግ እያወቁ ስለመጡ ሞር እኛን ከኛ በላይ በማወቅ እና ማኒፑሌት በማድረግ የተለያዩ አይነት ውሳኔዎችን እንድንወስን ሊያደርጉን ይችላሉ። እነዚህ የኤአይ መተግበሪያዎች ደግሞ በተለያዩ አይነት መሪዎች እጅ ደግሞ እየወደቁ ይመጣሉ ማለት ነው። ስለዚህም ኤአይ በቀላሉ በምድር ላይ የሚገኙ ታላላቅ መሪዎችን ወይም ደግሞ በህይወታችን ላይ ትልልቅ ውሳኔዎችን ሊያሳልፉ የሚችሉ ግለሰቦችን ማኒፑሌት የማድረግ አቅም አለው የሚለውን ዩቫል ኖህ ሃራሪ አንስቶ ይሞግታል ማለት ነው። ስለዚህም ኢንተርኔት ላይ ወይም ደግሞ ኤአይ ላይ ቤዝ አድርገው የምናገኛቸው በጣም ክራውድድ የሆኑ ብዙ አይነት ኢንፎርሜሽኖች አሉ እና እነዛ ኢንፎርሜሽኖች ደግሞ በጣም ሪያሊስቲክ የሆኑትን ወይም ደግሞ በተለያዩ አይነት ሰዎች የተነሱ የተሰነዱ ወይም ደግሞ የተጠኑ አይነት ሪሰርቾችን ሊሆን ይችላል ወይም ደግሞ ታሪክንም ሊሆን ይችላል ትዊስት የማድረግ ወይም ደግሞ ማኒፑሌት የማድረግ አይነት ደረጃ ላይ ደግሞ ደርሷል ማለት ነው። ስለዚህ የሆነ ነገር ፈልገን ለምሳሌ እንበልና የሰማይ ኢሜጅን እንዲሰጠን ጉግል ሰርች ብናደርግ የምናገኘው ሪል የሆነ አይነት የሰማይ ፒክቸር ላይሆን ይችላል ማለት ነው። ኤአይ ጀነሬትድ የሆነ አይነት ኢሜጅ ሊሆን ይችላል ማለት ነው። ስለዚህ ያንን ደግሞ እንደ ኦብጀክቲቭ እውነታ ወይም ደግሞ በሰው እንደተነሳ እውነተኛ ኢሜጅ አድርገን ልንወስደው እንችላለን ማለት ነው። ስለዚህ በሌሎችም ጉዳዮች ላይ ደግሞ እውነተኛ የሆኑ መረጃዎች ሀሰተኛ በሆኑ ወይም ደግሞ ኤአይ ጀነሬትድ በሆኑ አይነት ምስሎች፣ ዳታዎች፣ ኢንፎርሜሽኖች ትዊስት እየተደረጉ ይመጣሉ ማለት ነው። ስለዚህም በተለይም ደግሞ ስልኮቻችን ላይ ያሉ አይነት የኤአይ መተግበሪያዎችን ደግሞ ስንጠቀም ደግሞ ኦልሬዲ በዛ የኤአይ መተግበሪያ የምንጠቀማቸው ወይም ደግሞ አክሰስ የምናደርጋቸው መረጃዎች የታወቁ ናቸው። እነሱን አዳፕት የማድረግ እንዲሁም ደግሞ ኔክስት በሆነ ጉዳይ ላይ መረጃ ስንጠይቀው ደግሞ የእኛን የአስተሳሰብ ፍሬምወርክ ኦልሬዲ አንብቦትና አውቆት ጨርሷል ማለት ነው። እኛ በሆነ ጉዳይ ላይ ሆነ ኢንፎርሜሽን ስንሰጠው እኛ መስማት በምንፈልግበት መንገድ እኛ ነገሩን መረዳት በምንፈልግበት መንገድ ብቻ ወስኖ ይነግረናል ማለት ነው። ዋነኛው ግቡ ደግሞ እኛን ሳቲስፋይ ማድረግ ስለሆነ በተለየ አይነት መንገድ አንድን ኢንፎርሜሽን ኢንተርፕሬት እንዳናደርግ የራሳችን የሆነ የቲንኪንግ ፕሮሰስ ተጠቅመን ኦብጀክቲቭ የሆነውን ሪያሊቲም ከግምት ውስጥ አስገብተን ዲሲዥን ላይ እንዳንደርስ ያደርገናል ማለት ነው። ኢንፎርሜሽን ደግሞ በጣም ኪ የሆነ ነገር ነው። ለምንድን ነው ሰዎች ለማስ ዲሉዥን በናዚ ጊዜ እንደነበሩት ጀርመናውያን ወይም እንደ ስታሊን ባሉ አይነት ሪጂሞች ውስጥ ለምንድነው ሰዎች የተሳተ አይነት እርምጃን የወሰዱት ብለን ስናስብ ጥሩ የሆኑ ሰዎችም የተሳተ አይነት እርምጃ ላይ ሊደርሱ የሚችሉት መጥፎ የሆነ ኢንፎርሜሽንን ስንሰጣቸው ወይም ደግሞ ፊል ስናደርጋቸው ነው ማለት ነው። ዛሬ ላይም ደግሞ ብዙ አይነት ሰዎች ወይም ደግሞ በጣም በእልፍ የሚቆጠሩ ሰዎች ማስ ዲሉዥን ውስጥ ወይም ደግሞ ግራ መጋባት ውስጥ ይገኛሉ ማለት ነው። አንደኛ በጣም ክራውድድ የሆነ በየዕለቱ ጋዘር የምናደርጋቸው ኢንፎርሜሽኖች አሉ። ያለማቋረጥ ራሳችንን ኢንፎርሜሽን ፊድ እያደረግን ነው እና ያም ደግሞ ኢንፎርሜሽን ደግሞ ብዛት እንጂ ጥራት የለውም። አንዱ ከአንዱ የተቀባበለውን ኢንፎርሜሽን ያለምንም ማጣራት ያንን ነገር እንቀበላለን ማለት ነው። በተለያዩ አይነት ጉዳዮች ላይ ያለንን ውሳኔ ማኒፑሌት የማድረግ አቅም አለው የሚለውን ዩቫል ኖህ ሃራሪ ያነሳል ማለት ነው። አንዳንድ ጊዜ ከኢንተርኔትም ሊሆን ይችላል ከተለያዩ ከምንጠቀማቸው ኢንተርኔትን መሰረት አድርገው ከሚሰሩና ኦፕሬት ከሚያደርጉ ነገሮች እረፍት መውሰድ እንዳለብን። ምክንያቱም የሰው ልጅ ወደ ውስጡ የሚያስገባው የሚያየው የሚሰማው እንዲሁም ደግሞ ኤክስፒሪየንስ የሚያደርጋቸው ነገሮች ውጤት ነው እና ዛሬ ጠዋት እስከ ማታ ድረስ ምን አይነት ነገሮች ነበር ራሳችንን ፊል ስናደርግ የነበረው፣ ኢንቨስትድ የሆንባቸው ነገሮች ምንድን ናቸው የሚለውን ነገር ማወቅ ያስፈልጋል። አንዳንዴ ኢቨን ማንጠቀምበትንም አይነት መረጃ ራሳችንን ፊድ እናድርጋለን። ያለማቋረጥ የስልክ ስክሪኖቻችን ላይ ተጥደን ራሳችንን በብዙ አይነት ነሰሰሪም በሆኑ ነሰሰሪ ባልሆኑም አይነት መረጃዎች ፊድ ስናደርገው እንቆያለን ነው። አንዳንድ ጊዜ ከእንደዚህ አይነት በጣም ኦቨርዌልም ከሚያደርግ አይነት መረጃዎች ደግሞ ብሬክ መውሰድ እንዳለብን ለማሰብ ሊሆን ይችላል። ወይም ደግሞ እንደውም ዩቫል ኖህ ሃራሪ ጥሩ በሆነ ቃል ኮይን ያደርገዋል ኢንፎርሜሽን ፋስቲንግ ብሎ ወይም ደግሞ ከመረጃ
መጾም ያስፈልጋል ብሎ ይናገራል ማለት ነው። ሌላው ደግሞ ስቲል ለሰው ልጆች ደግሞ እድል መስጠት እንዳለብንና በሰው ልጆችም ደግሞ ማመንን እንዳለብን ደግሞ ይጠቁማል ማለት ነው። በተለይም ደግሞ አሁን ላይ ብዙ ሰዎች ኤአይን በጣም እንደማይሳሳት አይነት ቱል ወይም ደግሞ ኢንስትሩመንት ያዩታል። ከኤአይ የሚያገኙትን መረጃ በቃ የመጨረሻ ፍጹም የሆነ ነገር እንደሆነ አድርገው ኮንሲደር ያደርጋሉ። ለጊዜው ግን የምንጠቀማቸው ኤአይዎች በተለይም ደግሞ በጣም በነፃ አቬይላብል የሆኑትና አክሰሰብል የሆኑት የኤአይ መተግበሪያዎች መረጃዎችን የሚሰጡን ኢንተርኔት ላይ ከተጫኑ ሐሰተኛም ሊሆኑ ከሚችሉ ወይም ደግሞ እውነተኛም ሊሆኑ ከሚችሉ አይነት መረጃዎች ያንን ነገር አናላይዝ በማድረግ አክሰስ በማድረግ ኦልሬዲ አቬይላብል ከሆነ አይነት መረጃ ላይ ነው መልሰው በማወቅ በምንፈልገው ጉዳይ ላይ መነሻ ሊሆን የሚችል አይነት ሀሳብ የሚሰጡን ማለት ነው። ነገር ግን ብዙ ሰዎች ደግሞ ከኤአይ የሚያገኟቸውን መረጃዎች ወይም ደግሞ በተለያዩ ጥያቄዎች ላይ የሚሰነዘርላቸውን መልስ ልክ እንደ ፍጹም መረጃ አድርገው ይወስዳሉ ማለት ነው። ኤአይን ከሰው ልጅ የበለጠ ነገር አድርጎ ማሰብም ደግሞ እንደው ገና ከዚህ በላይ በጣም ሊያስደምመን የሚችለውን ኤአይ አንደርስቲሜት ማድረግ ይሆናል ማለት ነው። ገና ከዚህ በላይ ኤአይ ከሰው ልጆች በላይ በጣም በተለያዩ ነገሮች ላይ አኩሬት እና የተለያዩ ነገሮችን አርቆ በማሰብ ወይም ደግሞ ፎርካስት በማድረግ እና በመተንበይ ደግሞ እየላቀ ሲሄድ ደግሞ የሰው ልጆች ምን ሊሆኑ ነው የሚለውን እንድንጠይቅ ያደርገናል ማለት ነው። በተጨማሪም ደግሞ በዚህ ጉዳይ ላይ በጣም ኢንተረስትድ ከሆናችሁ ደግሞ ዩቫል ኖህ ሃራሪ ዋይ አድቫንስድ ሶሳይቲስ ፎል ፎር ማስ ዲሉዥን የሚል ርዕስ ያለው የዩቲዩብ ቪዲዮ አለ። እሱን ሰርች አድርጋችሁ መመልከት ትችላላችሁ። በተረፈ ይህንን ቪዲዮ ኢንተረስቲንግ ሆኖ ካገኛችሁት ይህንን ቻናል ሰፖርት ማድረግ የምትችሉት አንደኛ ሰብስክራይብ በማድረግ ሁለተኛ ደግሞ ቪዲዮውን ላይክ በማድረግ እና ሶስተኛ ደግሞ ኮመንት ላይ አስተያየታችሁን በመጻፍ ነው የሚሆነው። ይመቻችሁ።